ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን እንደምን ሰንብታችሁልናል? ይህ ሳምንታዊው የማለፊያ እንግዳ ፕሮግራማችን ነው። በማለፊያ እንግዳ ፕሮግራማችን አንድ እንግዳ ይዘን ቀርበናል። እንግዳችን ከዚህ ቀደም በተለያዩ የቲያትር ጥበባት በማሰልጠን ተማሪዎችን ያበቃ እንዲሁም ደግሞ አሁን በደደራሮ ዳኝነት ላይ የሚገኘውን ረብራ ዳዲን ይዘን ቀርበናል። አርቲስት ረብራ ዳዲ ተዋናይ ብቻ አይደለም አዘጋጅም ነው። ከዛም ባለፈ ተማሪዎችን እያበቃ ይገኛል። ፈቃደኛ ሆነ እዚህ ስለተገኘ በኦቤን ኖርኖ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለተገናኘን ደስ ብሎኛል። ዱንጎ ትለዋን የዱንጎ አርት ኤንድ ፕሮሞሽን ያንተ ነውና በዛ ውስጥ ተማሪዎችን ታሰለጥናለህ። ዱንጎ የሚለውን ስያሜ እንዴት መረጥክ? ዱንጎ የመጀመሪያ ልጄ ስያሜ ነው። የመጀመሪያ ልጄ ስያሜ ኒሴንስ ልጠይቀ ነበር እኮ የወለድኩት ልጄ ሳይሆን የመጀመሪያ ቲያትሬ ዱንጎ ብሊስማ ነውና ከዛ ተነስተን ነው ዱንጎን እየሰየም ነው። ምክንያቱም አሁን ዱንጎ አርት ፕሮሞሽን ብዙ ልጆችን ተቀብሎ በአክቲንግ፣ ዳይሬክቲንግ፣ በፕሌይ ራይቲንግ እንዲሁም በኦሮሞ አርት ታሪክ ላይ ያተኮረ ስልጠናን ይሰጣል። ስለዚህ እነኚህ ልጆች ወይም ደግሞ የማሰልጠኑ ሀሳብ ሲመጣ እጄ ላይ በነበረው ዱንጎ በተሰኘው ስክሪፕት አማካኝነት ነው። ስክሪፕቱን እኔ ባሰለጠንኳቸው ልጆች ወይም ደግሞ ባሰለጠንኳቸው ባለሙያዎች ወይም ግንዛቤ ኖሯቸው ወደ እኔ በመጡት ባለሙያዎች ስራው እንዲሰራ ስለፈለኩኝ እነሱን አሰባሰብኩኝ። ካሰባሰብኩ በኋላ ደግሞ ያለኝን እውቀት ሌሎች ነገሮችንም ሪፈር እያደረግኩ ሌሎች ባለሙያዎችንም እያሳተፍኩ ስልጠና ሰጥቼ ቲያትሩን ሰራሁት። ስለዚህ የመጀመሪያው ቲያትር በእኛው በዱንጎ ቤተሰብ የተሰራው ዱንጎ ብሊስማ ይሰኛል። ለዛ ነው በቃ ድርጅቱም የአክቲንግ አካዳሚው ምን ሆነ ዱንጎ ብሊስማ ወደሚል ተሰየመና በዛው ቀጠለ ማለት ነው። በጣም ደስ ይላል። ስለዚህ የመጀመሪያ ልጄ ነው። አዎ አይኔም እኮ ጥያቄው ተመልሷል። እንግዲህ ዱንጎ ቲያትር ለመጀመር ወይም ለማሰልጠን ትልቁ ምክንያት ይሄ መንፈሳዊ ቅናት የሚባለው ነው። ለምሳሌ በኢትዮጵያ የፊልም ኢንዱስትሪ ውስጥ ወይም የቲያትር ኢንዱስትሪ ውስጥ ሲነሳ አማርኛ ስራ ላይ ረጅም ዓመት 100 ዓመት የሚጠብቃ ከዛም በላይ የሚሄድ ታሪክ አለው። ስለዚህ በዛ ልክ ኦሮሞም የኢትዮጵያ አካል ነውና በዛ ልክ ማደግ አለበት ከሚል መንፈሳዊ ቅናት የመነጨ ነው። ልክ እንደዛ ሁሉ ብዙ ጊዜ ግን ቲያትሮች ላይ ስንመለከት ተመሳሳይ ዜማዎች ለልምምድ ሁሌ የሚጠቀሙት ነው። አንተ ግን እንዴት ለይተህ በራስህ ለማድረግ ወሰንክ? የኔ አንዳንድ ዜማዎች ሲቹዌሽናሎች ናቸው። ለምሳሌ የሆነ ጊዜ የኮሮና ሰዓት ላይ ኮሮና ሲመጣ ቲያትሩን አሳይተን ፍንፍኔን አሳይተን ለሌላ ፕላን እያደረግን ነበር። ኮሮና መጣ፣ ልጆቹን በተነብኝ፣ ተበታተንን። ስለዚህ መድረክ ላይ ሆኜ አሰብኩት። ኮሮና አጋጣሚ የኮሮና ሰዓት ላይ የተለያዩ ቦታዎች ኢንተርኔት ጠፍቶ ነበረ። በጣም ሩቅ ያሉ የሆነ ካራክተር ታየኝ፣ አንድ እናት ካራክተር እና ያቺ እናት ስትጣራ ልጆቿን ስትጣራ ፊል አረኩኝ። ገባ ኦኬ፣ ይሄንን ግጥም ልጻፍና ዜማ ሰርቼለት ለምን ለቮካል አልጠቀምም? ምክንያቱም እንዳልከው ነው። ይሄንን ሲሰራ የጥላውን ገሰሰ ለቮካል በጣም ምቹ ነው አይደለ? በአማርኛም እነ ማሙድ አህመድ ምናምን አሉ ሃይ ስፒች የሚያወጡት ትንፋሽ የሚፈልጉ፣ ቮካል ደግሞ ትንፋሽ ይፈልጋል አሉ። እንደዛ ሙዚቃዎችን ትመርጣለህ፣ ትጠቀማለህ። በዛ ሀሳቤ ነው እኔ ሁሌ ለቮካል ስራ የሚሆን መዝሙር ስንሰራ ወይ ሙዚቃ ስንሰራ ያንን በዛ ሀሳቤ ነው ያንን ነገር ማድረገውና ያለሚ ሲንዋማ 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 ያቺ እናት ስትጣራ ሰራው። ይሄ ምን ይፈልጋል? አሁን እቺ ኢንትሮ ነች። ምን ይፈልጋል? ትንፋሽ ይፈልጋል፣ ጉልበት ይፈልጋል። ዘሴም
ከታሪክ ጋር የተገናኘ ነው። ልክ ይሄንን ሰራን ይሄንኑ ከዛ በኋላ ሌላ ቲያትር ከዚህ ጋር የሚገናኝ ቲያትር ስንሰራ ይሄኛውን ለዛኛውም ተጠቅመንበታል። ምክንያቱም ልክ አሁን ትንፋሽ ላይ አሁን ሲዋማ እንዳልከው ሲዋምቴ አርሜ ሲመጣ ከፍ እያለ ይሄዳል። ከፍ እያለ ሲዋምቴ አርሜ ሲዋምቴ አርሜ ያይልማ ኩና ዳካባ ይሲኒ ጀቲ አርሜ የሚለው ስታገናኝ እንዴት ነው ይሄዳል። አሁን ይሄ ከሌላ የተወሰደ ነው። አሁን ሲዋምቴ አርሜ ነበር ምን ያህል እንደሚቀራረብ እንትኑን እንድታይልኝ ነው። ከዛ ያንን ስንወስደው ይሄ እነኚህን ከዚህ በፊት ያዳመጥናቸው ለቮካል ይሆናሉ ተብሎ እውቅና የተሰጣቸውን ስራዎችን አስተያይተን ነው የምንሰራው። ምክንያቱም ከሳይንስ ውጪ መሆን ስላለብን ማለት ነው። የተለያዩ የማሰልጠኛ ተቋማት ማሰልጠኑ ተማሪዎቻቸውን አብቅተው በፊልምም በቲያትር ኢንዱስትሪውም ላይ እንመለከታቸዋለን። እጅግ የሚደነቅ ስራ ሰርተዋል። ያንተ ግን ቋሚ ካንተ ጋር የሚቀጥሉ ናቸው። ያንን ቤተሰባዊነት ለመፍጠር እንዴት ፈለግ ወይም በምን አሰብከው? እኔ ቲያትር ወዳለሁ። እንግዲህ ቁጭ ብዬ በአማርኛ የተሰሩትን ቲያትሮች ሳይ በአፋን ኦሮሞ የተሰሩትን ቲያትሮችን ማየት እመኝ ነበር። ፖዚቲቭሊ በቃ አሪፍ ነገር ይዤ የወጣሁት ከዛ የቲያትር አዳራሽ እነኚህን ሀሳቦች ናቸው ሰጡኝ። እነሱ እዛ ላይ ሲተውሉ እኔን ምን አይነት ኤነርጂ ሰጡኝ? በአፋን ኦሮሞ መስራት አለብኝ የሚል ፖዚቲቭ የሆነ ኤነርጂ ሰጡኝ። ኦኬ በአፋን ኦሮሞ ሰራለሁ ብዬ ካሰብኩ ሪሶርስ ያስፈልጋል። የምን ሪሶርስ? የተዋናይ ሪሶርስ ያስፈልጋል። ለኔ ብቻ አይደለም ለሁላችንም ያስፈልገን። በቃ የተዋናይ ሪሶርስ ያስፈልገናል የሚል ሐሳብ እንትን አልኩኝ አሰብኩኝ። እጥረት እንዳለ ፊል አረኩኝ። ምክንያቱም እጥረት ስላለ እንጂ እኔም ሰንበዲ ያሰራይ ነበረ ብዬ ስላሰብኩ ሰንበዲ ስላላሰራኝ እኔ ደግሞ ማሰራው ሰው ለሌሎች የምሰጠው ሰው ማፍራት አለብኝ። በእጥረት ከምሰራ ኖሮ እኔም ሰርቼ ለሌሎችም የሚተርፍ ተዋናይ መፍጠር አለብኝ የሚል ሐሳብ በውስጤ ተፈጠረ። ስለዚህ ትሬኒንግ ጀመርኩኝ። በሰባት ልጆች ተጀመረ እያለ እያደገ ብዙ ልጆች ሆኑ። እኛ ዱንጉን ለመስራት እኔ ሲወስን ወደ 58 ምናምን ሰው ላይ ደርሻለሁ። 58 ጋር ለመድረስ ግን በጣም ብዙ አመት ፈጅቶብኛል። ማለት ብዙ ጊዜ ወስዶብኛል። 2-3 አመት ወስዷል። አሁን ደደራሮ ላይ ዳኛ ነህ። ምናልባት በእንዲህ አይነት ውድድሮች ዳኝነት ብዙ ባላይም ልጆች ራሱ ታወዳድራለ። መጨረሻ ላይ ፊልማቸው ይወዳደራልና እዚህ ደደራሮ ላይ ያየው የውድድር መንፈስና እዛ ያለው እንዴት ታነጻጽራለህ? ደደራሮ እድሉን ስላገኘው በጣም ነው ደስ ያለኝ። አየ መጀመሪያ ላይ ስትነሳ እንደዚህ አይነት ሀሳቦች ወደ ጭንቅላት አይመጣም። ይሄ ነገሮች አድጎ አልፎ የዛሬ 9 አመት 8 አመት ያሳለፍኩት ነገር የጀመርኩበት ያን የነበረው ስሜት ተቀያይሮ እኔ ደደራሮ ላይ ኦቤን መርጦኝ ብቁ ነው ይሄ ሰው እንደ ባለሙያ ብሎ ያስቀምጠኛል የሚል እምነት አልነበረኝም። ስራን ብቻ ነው የምሰራው። ስራዬን ነው የምሰራው። አየ ከፍሎኝ የተከበረ ቦታ ለሌሎች አሪያ የምትሆንበት ቦታ ሌሎች የምትቀርጽበትና ሌሎችን መስመር የምታስይዝበት ቦታ አስቀመጠኝ። አይ የመጀመሪያ ልጅ ያልኩት የሱ ውለታ ነው እዚህ ጋር አስቀመጠኝና ልዩነቱ ምንድነው? ተመሳሳይ የሚያረጋቸው ነገሮች አሉ፣ ልዩነትም ይኖራል። አሁን ደደራሮ ጋር ስትመጣና እዛ ጋር ማስተማሩ ጋር ስትመጣ ማስተማሩ ላይ መስጠት ላይ ነው የምታተኩረው። በቃ ያለን ተሰጣለ ምን ትላለ ዴይ ቱ ዴይ ልትገናኝ ትችላለ ምናምን። እዚህ ስትመጣ ግን ማረም ላይ ታተኩራለ። መስጠት ብቻ አይደለም ለማረም ትሞክራለ። ለማረም እንደሚታረም ደግሞ ተወዳዳሪው ስለሚያቅ ፈርዘርሊ ምን ይሆናል ተዘጋጅቶ ምን ብሎ ነው የሚመጣው ውድድር ስለሆነ እዛ ጋር ውድድር ላይኖር ይችላል። መቼ ነው የምናወዳደረው? መጨረሻ ፋይናሊ ሊሸለሙ ለሜዳሊያ ነው የሚወዳደሩት። እዛ ጋር በጣም የሚተዋወቁ ተመሳሳይ ነገር ተሰጥቷቸው ያደጉ ናቸው እዛ ዱንጎ ውስጥ ያሉት።
እዚህ ግን የተለያየ ቦታ ነው የሚመጣው። የተለያየ ነገር ተሰጥቶታል። ከተለያየ ቦታ የራሱን ነገር ነው ተሸክሞ የሚመጣው። ስለዚህ የተለያየ ባለሙያ ተች ሊኖረው ይችላል። አንዳንዱ ደግሞ ምናልባት ፍላጎት ስላለው ብቻ ይመጣ ማለት እዚህ ሳይንሱን የማያውቅ። ስለዚህ እነኚህን ሁሉ ያ ሳይንሱን የማያውቀውን እንዴት ዝቅ ብለ እሱን እንደምትንከባከበው ታስባለህ። አንደኛና ሁለተኛ ዙር ላይ ስታየው ደግሞ የሆነ ነገር አለው ብለ የምታስበውን ደግሞ እንዴ ጫና ፈጥረህበት ወደ ላይ እንዲወጣ እነኚህን ሁሉ ምን ታረጋለህ ማሰብ መቻል አለብህ። ደራሮ ውስጥ እነኚህ ነገሮችን ነው ያየሁት እንደመጣው። በቃ ቆም ብዬ ኦኬ በተመሳሳይ አይነት እይታ አይደለም ሁላቸውንም ማየት ያለብኝ። እንደኔ ተማሪዎች አይደለም የኔ ተማሪዎች ተመሳሳይ ነገር እየተሰጣቸው ነው የመጡት እዛ ጋር ስንሰራ። እዚህ ስንመጣ ግን የተለያየ ነው። ስሜት ስላለው ብቻ የመጣ ሰው አለ። በቃ ተሰጥኦ ያለው አለ ናቹራሊ በሳይንስ ያንን ነገር እንትን ብሎ ለፍቶ ምናምን አድርጎ ራሱን አብቅቶ ይመጣ ተወዳዳሪ ይኖራል። ገባርለ ብዙ አይነት ተወዳዳሪዎች ሌላ ደደራሮ ላይ አይቶ ምን ብሎ ኦኬ እዚህ ጋር በመጣኩ ማሸነፍም ጥሩ ተወዳዳሪ ብሎ ይመጣም አለ። ብዙ ኦዲየንስ ናቸው እዚህ ጋር የሚመጡትና እነኚህ ለየት ይላሉ። ምትዳኝበት ምታይበት ከነሱ ጋር የምትፈጥረው ሪሌሽንሺፕ የምታሳልፈው ጊዜ ለየት ይላል ይደደራሉ። እንግዲህ በብዙ ሚዲያዎች የተሰጠው ውድድሮች አሉ ኢትዮጵያ ውስጥ አመታትንም አስቆጥረዋል። በተለያዩ ሚዲያዎችም እንመለከታለን ኦቢኤንን ጨምሮ ማለት ነውና ምናልባት በአፋን ኦሮሞ ስንመጣ ቀዳሚው ኦቢኤን ነውና ኦቢኤን ይህን እድል በመፍጠሩ በተለይ ለኦሮሞ አርት ምን አይነት አስተዋጽኦ ይኖረዋል? ሁሌም የሆነ አሁን ሰውም ይሁን ተቋምም ይሁን ሲስተምም ይሁን ዋትኤቨር አንድ ኤግዚስት የሚያደርገው ነገር ለሌሎች መፍትሄ የማይሰጥ ከሆነ ትርጉም የለውም። ግዴታ ለብዙ ሰው መስጠት አይደለም። አንድን ሰው መጥቀም ከቻልክ ያንድን ሰው ህይወት ከቀየርክለት ያንድን ሰው ስሜት ካገኘህለት ያንድን ሰው ተሰጥኦውን ለሌሎቹ ጋር ሊደርስ ካደረክለት ትልቅ ነገር ነው። ስለዚህ ኦቢኤን ደደራሮን በማምጣቱ የሆነን ሰው ጠቅሞታል። ግዴታ 5 ሰው 100 ሰው 1000 ሰው ልንል አይጠበቅብንም። የሆነ ልጅ በሙዚቃ ኢንዱስትሪ ውስጥ ኦቢኤን መቶ ተወዳድሮ ምናምን የሆነ ነገሩን አግኝቶ እውቀቱን አግኝቶ ሞቲቬትድ ሆኖ የሆነ ቦታ ላይ ዛሬ ራሱን አግኝቶ ራሱን እየመራ ከሆነ ልጁ ራሱን አግኝቶ እየኖረ ከሆነ በቃ እሱ የብዙ ሰዎችን ህይወት ይወክላል። በልዩ ተሰጥኦ ተወዳድሮ ምናምን ብሎ ዛሬ ላይ የራሱን ስክሪፕት አዘጋጅቶ ወይ የራሱን ፊልም ሰርቶ ወይም ደግሞ በሶሻል ሚዲያ ላይ ተጽዕኖ ፈጥሮ ወደ ገቢ ምንጭ ቀይሮት ከሆነ ምናልባት ሌሎች ሚዲያዎች ላይ ሄዶ እየሰራ ከሆነ ወይ እንደኔ የሆነ ቦታ ሄዶ ትምህርት ቤት ከፍቶ ሌሎችን ትውልዶች እያፈራ ከሆነ ኦቢኤን ደደራሮ ውጤታማ ነው። በውዝዋዜም እንደዛ ሌሎች ክሊፖች ውስጥ እንዲገቡ የነኛ ክሮዎች ካደረገ ሌላ ነገር ነው። አሁን አልፎ ያለው ኦቢኤን የበዓል ፕሮግራሞችን የአሸናፊዎች ላይ አሸናፊ ላይ የነበሩት ልጆች የኦቢኤን የበዓል ፕሮግራም ላይ አይቻቸዋለሁ። እነኛ ልጆች ተመልሰው ለኦቢኤን ምን ሆኖ ሪሶርስ ሆኑ። አየ ምንም እንኳን መልሰው ደግሞ ኦቢኤን አወራራቸው መልሰው ደግሞ እነሱ ምን አደረገ ደግሞ ከፈላቸው። ኦቢኤንን ተጠቀሙ አሴ ሪሶርስ ኦቢኤን ሲጠቅማቸው ደግሞ ለልጆቹ አድቫንቴጅ እንደ ገቢ ምንጭ ሆነላቸው። አየ ደደራሮ ሰርኩሌት እንዴት እንዳደረገ በሁለቱም አንግል። ስለዚህ በአፋን ኦሮሞ ኢንዱስትሪ ውስጥ ትልቅ መነቃቃትን ፈጥሯል። እስካሁን ባለው ነገር ላይ ወደፊትም ይፈጥራል። ብዙ ባለሙያዎችንም እናገኛለን። ከኋላ እዚህ ማይመጡ በደደራሮ ብቻ ባሉበት ደግሞ ብዙ ነገር ውስጥ የሚገቡ ማለት ሌላ ደደራሮ እኮ አለ ራሱን እዛ ጋር ውድድር ውስጥ ከቶ እኛ በምንሰጠው ኮሜንት እኮ ራሱን እያረመ እየሰሩ ምናልባት ግሩፖች ሊኖሩ ይችላሉ። ግዴታ ስቱዲዮ መጥቶ ላይ ወዳደሩ ይችላሉ። ከዚህ እየተከታተሉ ዳቢያዎች መስፈርቶች ነው ግንዛቤ ያገኛሉ። እዛ ሌላ ውድድር ውስጥ ያሉ ሰዎች አሉ ሩቅ ያሉት። ደደራሮ እዚህ የሚመጡት ብቻ አይደለም። በቻናሉም ለሚወዳደሩ ትልቅ መነቃቃትን ይፈጥራል። እንግዲህ አንተ በቲያትሩ ማሰልጠን
በትወናም ብዙ ጊዜ እንመለከታለን። ከዛም ውጭ ግን በኢንተርናሽናል ፊልም አዋርድ ላይ ሶላኔ ፊልም ተወዳድሮ ውጤታማ የመሆኑ ነገር ምናልባት ብዙዎችን ያነቃቃል ብዬ አስባለሁ። በተለይ ለተማሪዎች ፊት የሚሄድ ሰው የሆነ ነገር ላይ ሲደርስ ከኋላ የሚመጡትም መነሳሳትን ይፈጥርላቸዋልና እንደ አጠቃላይ እንደ ኢትዮጵያም ስንመለከት ደግሞ በኢንተርናሽናል ፊልሞች ላይ ውድድሮች ላይ እምብዛም አይደለም፣ እውነት ለመናገር በጣም ጥቂት የሚባል ነው እና ከነዛ መካከል አንድ መሆኑም ትልቅ ነገር ነው። ስለዚህ በተለይ በደደራሮም ይሁን በኪነ ጥበብ ትምህርትም ይሁን ተምረው በዚህ ኢንዱስትሪ ውስጥ ላሉ ራሳቸውን እንዴት መመልከት አለባቸው? ምን ያህል አይምሯቸውን አስፍተው ለውድድር ማዘጋጀት አለባቸው? አዎ አርት የነጻነት መድረክ ናት። ነጻ የሆኑ ሰዎች፣ ራሽናል የሆኑ ሰዎች ራሳቸውን የሚያዩበት መድረክ ነው። ሁሉም ሰው አይደለም። አርቲስት ስለተባልክ የአርት ሰው መሆን አትችልም። ሰንበዲ እከሌ አርቲስት ነው ምናምን ሊል ይችላል። አርት ግን አንተን አርት አፍ አውጥታ እኔም መጥራት ቢኖርባት እንዴት እንደምትጠራኝ አርት ታውቃለች። አርቲስት መሆንና አርት እኛን መቀበል አለመቀበል ሌላ ትርጓሜ ነው። ስለዚህ ለምሳሌ በኢትዮጵያ ታሪክ ውስጥ የአርት ኢንዱስትሪ ሲነሳ ልክ ያልሆኑ ነገሮች አሉ። ለምሳሌ ኦኬ ሶላኔ ኢንተርናሽናሊ እውቅና አገኘ። የማ ፊልም ነው? የኢትዮጵያ ፊልም ነው፣ የኦሮሞ ፊልም አይደለም። ኢትዮጵያ ወክሎ ነው ዘይ ኢትዮጵያ ወክሎ ነው ማለት ኦሮሞ ወክሎ አልሄደም፣ ወይ ኦሮሚያ ወክሎ አልሄደም፣ ወይ ምናምን ብሎ አይደለም። ኢትዮጵያ ወክሎ ከኢትዮጵያ ከፍ ሲል አፍሪካን ወክሎ ነው ሲጠራ እንትን አለ አይደል? ራሱ ዓለም ላይ ስትወዳደር ገባ። የሆነ በአማርኛ የሆነ ነገር ሲያሸንፍ ናሽናል ዋይድ ይሆንና የሆነ ነገር ሲሆን ደግሞ ሪጂናሊ ስታመጣው በቃ የአርት ውስጥ ራሽናሊቲ ይጎልሃል ማለት ነው። በቃ ሶላኔ ሲያሸንፍ እኮ ሶላኔ ስሙ ሲጠራ አንድ ኢትዮጵያ ፊልም ሶላኔ የተሰኘው በአፋን ኦሮሞ የተሰራ እንደዚህ ሆኗል ተብሎ ነበረ ፕሮሞት ተደርጎ በጣም ትልቅ ቦታ ማግኘት የነበረበት አልተደረገም። ለምን? በአማርኛ የተሰራ እንደ ኢትዮጵያ ኮንሲደር ተደርጎ በአፋን ኦሮሞ፣ በትግሬኛ፣ በሶማሌኛ፣ በአፋርኛ የተሰራ ፊልም ግን ኢትዮጵያን የሚለው ታይትል ማገኝ ከሆነ ልክ አይደለም። ገባ? ቋንቋ ነው እንጂ ኢኳል ነው በአርት ስታስበው። አንድ ሀገር ነው ያለን ኢትዮጵያ የምትባል ሀገር። እዛ ውስጥ ያሉት ደግሞ አማራ፣ ትግሬ፣ ኦሮሞ፣ አፋር፣ ቤኒሻንጉል ናቸው። ሲሰሩ የኢትዮጵያ ፊልም ናቸው። በምን ቋንቋ ተሰሩ? በአማርኛ፣ በኦሮምኛ፣ በትግሬኛ፣ በአፋርኛ ነው ልንል የሚገባው። ትልልቅ አርቲስቶች የምትላቸው ትልልቅ ሚዲያዎች ግን አርት ኢንተርፕሬት የምታደርጉ የኦሮሞ አክተር፣ የአፋር አክተር፣ የአፋር ሙዚቀኛ፣ የሲዳማ ሙዚቀኛ፣ የሁለተኛ ሙዚቀኛ ነው የሚለው። ከባድ የኢትዮጵያ ሙዚቀኛ በሁለተኛ የሚዘፍን ነው። አየ እና ሶላኔ ላይ ታዘብኩት ያን ስለሆነ ነው። ከትልቅ አንድ ትልቅ አርቲስት ጋር ነው አፋን ኦሮሞ ማሸነፉ ሲል ጊዜ አፋን ኦሮሞ ፊልም ማሸነፉ ሲል ጊዜ ኢትዮጵያ ነች ያሸነፈችው በሚል አውርተን እናውቃለን በዚህ አየ። ስለዚህ እነኚህ አመለካከት ነገሮች መቀየር አለባቸው። በቃ አርት ወርልድ ዋይድ አይደለ? በጣም እንትን ነው ቋንቋው የዓለም አቀፍ ነው፣ የአንድ ሀገር እንኳን አይደለም። ስለዚህ ሰው እኛ ናሽናሊ ኢንተርናሽናሊ በዛ ደረጃ ተሞከረ፣ ተሳካ። ስለዚህ መሄድ ወይም ደግሞ መራመድ የምንችል ከሆነ መራመድ ስንጀምር ወደ መሄዱ ወደ ሩጫ ከዛን ይደረሳል ያ ቦታ ላይ። ስለዚህ በዛ ልክ ከፍ ራሳችን ከፍ አድርገን ሩቅ ማሰብ አንከስርም። ምንም ክሳራ የለውም። ሩቅ ማሰብ፣ ትልቅ ነገር ማሰብ ምንም ክሳራ የለውም። በቃ ለምንድን ነው ራሴን መገደበው? በቃ አልገደብንም። ኬሮን ደረጃ ያን ነገር ይዛ ባትዞር ኖሮ እነኚህ እውቅናዎች አይገኙም ነበረ። ገባ? በቃ እችላለሁ አለች። ኢንተርናሽናሊ ዓለም ላይ ዞራ ማሳየትን ጀመረች፣ አሳየች። ውድድር ውስጥ ገባን፣ አገኘን። ስለዚህ አስፍቶ ሩቅ ማሰብ የተሻለ ነው ብዬ ነው ማሰብ።
ረጅም ሰዓት ሰጥተህ ከኛ ጋር ቆይታ ስላረክ በኦቤን ሆርን ኦፍ አፍሪካ ተመልካቾች ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁ የቆያችሁት የማለፊያ እንግዳን ነበረ ቆይታ ያደረግነው ከዱንጎ አርት እና ፕሮሞሽን ባለቤት መስራች እንዲሁም መምህር ከሆነው የቲያትር ባለሙያ ነው። በደደራሮ ደግሞ ዳኛ ከሆነው አርቲስት ረብራ ዳዲ ጋር ነበረ ቆይታ ያደረግነው። በቆይታችን ብዙ ቁም ነገር እንደሸመታችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።